ክርስቲያን ታደለን አስረህ ክርስቲያን ታደለን እስር ቤት አስቀምጠህ ስለ ህዝብ ስለ ወገን ስለ ሀገር የሚናገረውን አስቀምጠህ ሌባ ሰራቂ ዋሾ ቀጣፊ አጠገብ አስቀምጠህ የኢትዮጵያን ህልውና የምታመጣበት ምክንያት የለም። የኢትዮጵያ ወታደር መጀመሪያ ህዝቡን ያክብር። የኢትዮጵያ ወታደር አማራን መግደል ኦሮሞን መግደል ደቡብን መግደል ያቁም። የሀገሩን ህዝብ ያላከበረ ሰራዊት የሀገሩን ህዝብ እንደ ህዝብ ያልቆጠረ ሰራዊት የደሃ ገበሬ ጎጆ እያቃጠለ ደሃ ገበሬ እየገደለ ከብቱን እያረደ እየበላ የሀገር ሉዓላዊነት የሚያስከብርበት ምንም ምክንያት የለም። ከአዲስ አበባ ሞጆ መሄድ ከአዲስ አበባ አምቦ መሄድ ከአዲስ አበባ ሱሉልታን ማለፍ ብርቅ በሆነበት ሀገር አሰብ አትበለኝ። እሳብ ይጥፋና መጀመሪያ የውስጥ ችግርን ፈተህ መጀመሪያ ይሄንን ያላቅሙ እድል እጁ ውስጥ የከተተበትን ስልጣን እጁ ውስጥ ገብቶ እንደ ህፃን ብርጭቆ እጁ ላይ እንዳለ የሚያንቦራጭቀውን በብሉ ገለል አድርገህ ሀገር በእውቀትና በአዋቂዎች እንድትመራ ካደረክ በኋላ ነው። ሀገር በምርኮኛ ሰራዊት አትመራም። በየትኛውም ዓለም የለም ምርኮኛ ጀነራል ሆኖ ወታደር አይመራም። የወታደር ወኔ ነው የሚሰልበው። ስንቴ እንዲማረክ ነው። ብርሃኑ ጁላ በወያኔ ተማረከ። ብርሃኑ ጁላ በሻቢያ ተማረከ። እንደገና እንዋረድ። በኢትዮጵያ ስም እኮ ነው የሚዋጋው። የሚማረከው እኮ በኢትዮጵያ ኦሮሞ ተብሎ እኮ አይደለም የሚማረከው። ወታደሩ እስከ ጀግናው መሪ ጋር ከጀግናው እንትኔ ጋር ብሎ እንዳይሄድ በሙሉ ምርኮኛ። ኦሮሞነቱ ጀግና አድርጓቸው ኦሮሞነቱ ከፊት አምጥቷቸው ያስቀመጣቸውን ሰዎች ይዘ እንዴት ነው የምትዋጋው? አይቻልም። ሳውዲ አረቢያ ማን ነው የተባበሩት ኤምሬት ድሮን ልሰጥ ትችላለች። ምን ትሰጣለች? እሱ ትክክል አይደለም። መጀመሪያ ውስጥ ችግር ይፈታ። መጀመሪያ ይሄንን ቀማኛ አራጅ ሁሉ ለፍርድ ይቅረብ። ከዛ ከኤርትራ ጋር መነጋገር በጣም ቀላል ነው በእውነት። ሁለት ቄስ ሁለት ሼክ ትይዝና ኢሳያስን መሞቻው ደርሷል። ባቦ በስላሴ ይህንን ህዝብ ምን እናድርገው? ወይ እንቀላቀልና አንድ ሆነን በጋራ እንስራ፣ ካልሆነ ደግሞ እኛ በተፈጥሮ መብታችን ነው ይህንን ነገር አሰብን እንትን እንበል። አይ ምናምን ከተባለ ወደ ፍርድ ቤት እንሂድ። ከዛ ወያኔ ስለሌለ ማን ስለሌለ ኢትዮጵያውያኑ ይወጣሉ። እነ ዶክተር ያዕቆብ ይወጣሉ፣ ሌሎች ይወጣሉ፣ የታሪክ ምሁራን ይወጡና ይሄው ይከራከራሉ፣ ያሸንፋሉ። ኢትዮጵያን ገንዘብ ያዋጣሉ። ኤርትራውያንም ደግሞ ኢትዮጵያ ሀገራችን ኢትዮጵያ ወንድሞቻችን ናቸው፣ እኛ አንድ ወደብ ይበቃናል፣ 3 ሚሊዮን ነን፣ እውነት ነው ሊሉ ይችላሉ። አሁን ባለው ሁኔታ ግን አይቻልም። የማይቻለው የማይገባን ሆኖ ሳይሆን እንደኔ በተሳሳተ መንገድ የውስጥን እንትን ለማለት ድንገት ተነስቶ ዛሬ ዋይ ስለተባለ አይሆን። እስቲ ያምጣው ልደቱን እንስማውና እንጨር። የሚከራከርለት አማራ ስላልነበረ ነው በወቅቱ። ኤርትራን ለጣሊያን አሳልፎ የሸጠው አጼ ዮሐንስ ናቸው። አጼ ዮሐንስ ራስ አሉላ አባ ነጋን ተዋግታችኋል፣ መታችኋል፣ ግብፅን ምን መታችኋል ብሎ 100,000 የገበሬ ጦራቸውን የቁም እስረኛ አድርገው ራስ አሉላ አባ ነጋን የቁም እስረኛ አድርገው ያን የዶጋሊ ጀግና ያን የባህረ ነጋሽ ጀግና አስረው አፈር ከደቼ አብልተው ጣሊያንን ከአሰብ ወደ አስመራ እንዲንቀሳቀስ አድርገው ለዚሁም ደግሞ እንግሊዞች ከግብፅ ጋር የግብፅ ሰራዊታቸው በሱዳን በነበረው ከደርቡሾች ጋር በነበረው ጦርነት ሱዳኖቹ ግብፃውያኑንና እንግሊዞቹን ወጥረው ስለያዙና ቀለበቱ ስለከተቱ እነሱን ከሱዳን አውጥተ ወደ ምጽዋ ሸኝልኝ ተብለው ወደ መተማ ሄደው አሁን ሰዎች መተው መተማ ምናምን አጼ ዮሐንስ ለድንበር ምናምን ይላል። አይደለም። የምን ድንበር? የግብፅንና የእንግሊዝን ሰራዊት ከሱዳን ሰራዊት አስለቅቀው እስከ ምጽዋ ድረስ ለመሸኘት ለግብፅ ቅጥረኛ ሆኖ ለእንግሊዝ ቅጥረኛ ሆኖ ነው የሄዱት። ሱዳኖችም አጼ ዮሐንስን
ገለው ጎረቤት ሆነን እኛን ማገዝ ሲገባ እንዴት ለጠላት አግዘ እኛን የሚቀኝ ልግዛት ለመምጣት የሚመጡትን አግዘ እንዴት ለነሱ ተደርበኛን ተወጋለ ብለው ገለው አስከሬናቸውን አንገታቸውን ቆርጠው ለታሪክ ለትውልድ የሚመጣው ትውልድ ያንተን ታሪክ ይዘክራል ብለው ካርቱም ሙዚየም ውስጥ አንገታቸውን አስቀምጠው ወያኔ ከመጣ አክሱም ይመለስልኝ ሲል ከጣሊያን ታቦት ይምጣልኝ ሲል ምን ሲል የአፄ ዮሐንስን አንገት ጠይቆ ያውቃል። አፄ ዮሐንስን ስለማይወድ አፄ ዮሐንስን ስለማይቀበል ለአፄ ዮሐንስ አንድ ሐውልት አልሰራም ወያኔ። ነገር ግን እዚህ ጋር ሚኒሊክ ተከራካሪ ስለሌለው ሚኒሊክ በወቅቱ ማንንም አፉን የሚከፍትባቸው ስለሆነ ሚኒሊክን መሳደብ ኦሮሞን ማስደሰት፣ ሚኒሊክ መሳደብ ትግሬን ማስደሰት፣ የትግሬ ተገንጣይና የኦሮሞ ተገንጣይን ማስደሰት ስለሆነ ይሄ ስልጤ አቃጣሪ መጥቶ የምትከሱ ከሆነ አፄ ሚኒሊክን አትከሱማ። አፄ ሚኒሊክማ እና አሳዩ እኮ ማድረግ የሚቻላቸውን አሳዩ። ውጫሌ ስምምነቱም ላይ እኮ እንደውም ቢሆን እንኳን የኤርትራ ያለው እኮ ትልቁ ገዳም ኤርትራ ያለው ገዳም እኮ በኢትዮጵያ ስር ነው የሚለው። የውጫሌን ውል ስምምነት ተመልከተው። አፄ ሚኒሊክ ማድረግ የሚችሉትንማ እኮ አደረጉ። ኢትዮጵያ በጣሊያን ስር ሆና ጉዳያን ተፈጽማለች። የውጫሌ አከራካሪውን አንቀጽ 17ን እኮ ድምጥማጡን አጥፍተው ቀደው ሸርክተው ሄደው እኮ አድዋ ላይ ድር አደረጉ። አፄ ዮሐንስ ያሰሯቸውን ሰራዊታቸውን የበተኑባቸውን ራስ አሉላ አባነጋን እኮ ነፃነት ሰጥተው ፈተው ይቅር ተመለስ ብለው በጀግንነት እኮ አዋጉ። አሁን እሱ እዚህ መጥቶ በአይኑ አርከበቁ ባይን እንደዚህ የጎሪጥ እያየ ብትከሱ አፄ ምኒልክን አትከሱም ነበር ይላል። ቀጥል። ሬድዋን ሁሴን አጠገብ ተቀምጬ እኔ ኤርትራ ወደብ ያስፈልጋል አሰብ ያስፈልገናልን ቴዲ ሐዋሳ እነዚህን ተመልከታቸው። ሬድዋን ሁሴን አጠገብ ተቀምጦ የኢትዮጵያ የባህር በር አይመለስም አይመለስም። አያና እናንተ የብሔራዊ ጥቅም ተራ እኛ ብለው ነገር የለም። በሰላም በፍቅር የታሪክም የምንም ተደርጎ ነው መሄድ ያለበት እና ወገኖቼ